የህወሓት አጣብቂኝ የአውሮፕላኖቹ መመታት ጣጣ የህወሓትን አደገኛ አጣብቂኝ እንደዚሁም ትራምፕ ሌላ አዲስ ሀገርን ለመውረር ሌላ ዝግጅት ውስጥ የገቡ መሆኑን ሁለት ወሳኝ መረጃዎችን እናጋራቸዋለን። For the first time in almost 70 years, tonight the Trump administration charging senior leaders in Cuba's government with killing Americans. ሰውየው ይህ ናቸው። Prosecutors charging him with conspiracy to kill U.S. nationals, destruction of an aircraft, and 4 counts of murder. ይህ ሰው ራውል ካስትሮ ይባላሉ። የቀድሞ የኩባ ፕሬዝዳንትና የሀገሪቱን መከላከያ ሚኒስትር የነበሩ ናቸው። በመጪው ወር 95ኛ ዓመታቸውን ይደፍናሉ። የትራምፕ አስተዳደር ኩባ ይህን ሰው አሳልፋ ትስጠኝ አለበለዚያ ጉድ ይፈላል እያለ ነው። አንዳንዶች ትራምፕ ይህን እያደረጉ ያሉት በአሳልፋችሁ ስጡኝ አትስጡኝ መሃል ኩባን ለመውረር አስበው ነው እያሉም ነው። የሁለት አውሮፕላኖች ጣጣ ነው። 30 ዓመታትን ያስቆጠረ የሁለት አውሮፕላኖች መመታት የጎተተው ጣጣ ነው። በመረጃችን አካተን ይዘነዋል። በቅድሚያ ግን የህወሓትን ጉዳይ እንመልከተው። ህወሓት መላ ትግራይን ተቆጣጥሯል። መንግስታዊ አስተዳደሩን አዋቅሮ ትግራይን እየመራ መሆኑንም አስታውቋል። የፌዴራሉ መንግስትም በዚህ ጉዳይ ምንም ያለበት ሁኔታ የለም። በዚህ መሃል ግን ገና ከወዲሁ በትግራይ ችግሮች አፍጥጠው እየወጡ ነው። ነዳጅ የለም፣ ካሽ የለም፣ ማዳበሪያ የለም። በአጠቃላይ የለም የሚለው ቃል ከህወሓት መግለጫዎችና አንደበት አልጠፋ ብሏል። ከዚህ ባለፈም ህወሓት ለመንግስት ሰራተኞች ደሞዝ የለም ከማለቱም ባሻገር በትላንቱ ሌላ አዲስ ድንገተኛ መግለጫው ደግሞ ከግንቦት 30 በኋላ ትምህርት የለም ሲል አስታውቋል። ህወሓት ለዚሁ ከአንድ ወር በፊት ለትምህርት መቆሙ የሰጠው ምክንያት ነዳጅ የለም፣ መምህራንና ተማሪዎች መጓጓዝ አልቻሉም። ይህ ብቻ ሳይሆን መምህራን ቀደም ብሎ ደሞዝ አልተከፈላቸውም፣ ወደፊትም የሚከፈል የለም በሚል ነው። ይህ እንግዲህ በትምህርቱ ዘርፍ ያለው መቋረጥ ነው። ገንዘብ የለም ከተባለ ገና ሌሎች ዘርፎችም ቀስ በቀስ እየቆሙ የሚሄዳቸው ጉዳይ አይቀሬው ነው ይታያል። በርካታ ቁጥር ያለው የትግራይ ተወላጅም ክልሉን አስቀድሞ ለቆ ወጥቷል። በርካቶች መሀል ሀገር መኖርን የቅድሚያ ምርጫቸው አድርገዋል። ባህር ተሻግረው ከየመን እስከ ሳውዲም ጭምር የተሰደዱና እየተሰደዱም ያሉ በርካቶች ናቸው። የሳውዲ መንግስት በበርካታ ኢትዮጵያውያን ላይ ሞት ፍርድ ውሳኔ ያሳለፈ መሆኑ ከሰሞኑ ሲነገር ከርሟል። ከእነዚህ ኢትዮጵያውያን መካከል በርካቶቹ የትግራይ ተወላጆች ናቸው። ከትግራዩ የ2 ዓመታት ደም አፋሳሽ ጦርነት ጀምሮ እስካሁኑ አዲሱ የትግራይ ውጥረት ድረስ በርካታ የክልሉ ተወላጆች ትግራይን ለቀው ወጥተዋል። በወጣትነትና በታዳጊ ወጣትነት የሚገኙ ናቸው። ደብረጽዮንም በዚሁ በህወሓት የቀጠለ ጦርነትና ውጥረት የተሰደዱትንና በሞት ፍርድ ጥላ ስር የሚገኙትን የትግራይ ተወላጆች በተመለከተ በቅርቡ ለሳውዲ መንግስት ይድረስልኝ በማለት አንድ መልእክትን ወደ ሪያድ የላኩ መሆኑን አስታውቀዋል። ከዚሁ ጋር በተያያዘም ቢቢሲ አማርኛው ድረገጽ አንድ ልብ የሚነካ ታሪክን አስነብቧል። ይህ ታሪክ ከሳውዲ ተሰደው የሞት ቅጣት ይጠብቃቸዋል ስለተባሉት እንደዚሁም የሞት ቅጣቱ በፍርድ ደረጃ ስለተፈጸመባቸው ኢትዮጵያውያን ነው። ቢቢሲ በዛሬው ዘገባው ከትግራይ ስለተሰደደውና በዚያም በሳውዲ አረቢያ መንግስት አማካኝነት የሞት ቅጣት ስለተፈጸመበት የትግራይ ተወላጅ ክብሮም አንስቶ ስለ ሌሎቹም ይዘረዝራል። በዘገባው መሰረት ክብሮም ሳውዲ አረቢያ ውስጥ ሚያዝያ 13 ቀን የሞት ቅጣት ከተፈጸመባቸው 3 ኢትዮጵያውያን አንዱ ነው። የትግራይን ጦርነትና ውጥረት ሸሽቶ ለተሻለ ህይወት ወደ ሳውዲ አረቢያ የተሰደደው ክብሮም ወደ ስደት ሲሄድ ገና የ16 ዓመት ታዳጊና የ8ኛ ክፍል ተማሪ እንደነበርም ይሄው የቢቢሲ ዘገባ ያመለክታል። ዘገባው በ2013 ከትግራይ ምስራቃዊ ዞን እገላ ከምትባለው ወረዳ ትምህርቱን አቋርጦ ወደ ስደት አቀና ይላል። በትግራይ የሚኖረው ያጎቱ ልጅ መብራቶም አለማ የመን ውስጥ ጥቂት ወራትን አሳልፎ ወደ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱም ቤተሰቡ ከየመን ወደ ሳውዲ አረቢያ እየተሻገረ እንደሆነ የሚገልጹ መልእክቶች ይደርሳቸው ነበር። ቤተሰቦቹ ስላለበት ሁኔታ መረጃ የሚደርሳቸው በሳውዲ አረቢያ በሚገኙ ዘመዶች አማካይነት ነበር። የመን ውስጥ እያለ ወደ ሳውዲ አረቢያ ሲደርስ ደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰረ ከ3 ዓመታት በላይ አልፎት ነበር ይላል ይኸው የቢቢሲ ሰፋ ያለ አተታ። እስር ቤት ሆኖ በተለይ ስለ ቤተሰቡ ደህንነት ይጠይቀኝ ነበር። በተለይ ታላቅ ወንድሙ እሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለሱ ይጨነቅ ነበር ሲል የአክስቱ ልጅ ተስፋይ ከሳውዲ አረቢያ መረጃውን አድርሶኛል ሲልም ቢቢሲ በዛሬው ዘገባው አመላክቷል። ወንድሙ ወደ የመን ሲገባ ክብሮም በእስር ቤት 2 ዓመታት አሳልፎ ነበር። ስደተኞች ወደ ሳውዲ አረቢያ ለመሻገር በሚሰባሰቡበት ቦታ ወንድሙ በየመን ታጣቂዎች ተገድሏል። ክብሮም የወንድሙን ሞት በእስር ቤት ሲሰማ ጭንቀቱ በመራራ ሐዘንና ቁጭት ተተካ። እንደሚለው ቢቢሲ በመጨረሻም ይሄው የሞት ፍርድ በዚያው በሳውዲ አረቢያ በታዳጊ ወጣት ክብሮም ላይ እንደተፈጸመ አመላክቷል። በዚሁ የሳውዲ መንግስት የሞት ፍርድም ኪዳኔ አንገሶም ወልዳይ፣ ፊልሞን ሃጎስ ገብረ መስቀልና ክብሮም ገብረ ማርያም ገብረ እግዚአብሔር የተባሉ ኢትዮጵያውያን የትግራይ ተወላጆች እንደተገደሉም ዘገባው አመላክቷል።
ምክንያት የተባለው ደግሞ ወደ ሳውዲ አረቢያ አደንዛዥ ዕፅ በማዛወር ተሳትፏል በሚል ነው። እነዚህ በጦርነትና በውጥረት ሽሽት ትግራይ ለቀው የሚወጡ በርካታ የትግራይ ተወላጆች ማሳያ ነው። ከትግራይ ተሰደው ከዚያም በየመን በኩል አድርገው በመጨረሻ መዳረሻቸውን ሳውዲ አረቢያ ለማድረግ አብዝተው የሚጣጣሩ የትግራይ ተወላጆች ዛሬም ቁጥራቸው ከፍ ያለ እንደሆነ መረጃዎች ያመለክታሉ። አሁን ባለው ሁኔታ በትግራይ ያለው ውጥረት ብቻ ሳይሆን ክልሉ ለሰዎች መኖሪያ የማይሆን ፈታኝ እየሆነም ነው። መጪው ጊዜ የዘር ወቅት ነው። የትግራይ አርሶ አደር ልክ እንደ ሌሎች ኢትዮጵያውያን አርሶ አደሮች ሁሉ ማዳበሪያና ምርጥ ዘርን ማግኘት ይጠበቅበታል። ግን ደግሞ አሁን ባለው ሁኔታ ህወሓት ያለ ፌዴራል መንግስት ይሁንታ የጊዜያዊ አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደንና አመራራቸውን ከስልጣን ገለል ያደረገ በመሆኑ የበጀት የማዳበሪያና ለሌሎች በፌዴራል መንግስት በኩል ለክልሎች የሚደርሱ የግብአት ስርጭቶች ገና ብዙ ፈተና የሚጠብቃቸው ይሆናል። ይህም በቀጣዩ ዓመት የትግራይ ምርትና ገበያው ላይ ሊያስከትለው የሚችለው አሉታዊ ተጽዕኖም በቀላሉ የሚታይ አይሆንም። የትግራይን ሁኔታ ከወዲሁ ፈታኝ ካደረጉት ጉዳዮች መካከልም አንደኛው ይኸው የዘንድሮ ዓመት ግብርና ጉዳይ ነው። ህወሓት መፈንቅለ መንግስቱን ያካሄደው አንድም እነዚህን ጉዳዮች ታሳቢ ባለማድረግ ነው፣ ወይም ደግሞ ምን ችግር አለው የመጣው ይምጣ በሚለው ቸልተኝነት ነው። እስካሁን ባለው ሁኔታ የፌዴራሉ መንግስት የሰጠው ምንም አይነት ምላሽና ማብራሪያ የለም። በዝምታው ዝም ብሎ ይቀጥላል ማለት ግን አይቻልም። Welcome to the News Hour. Raul Castro, the younger brother of the late Cuban dictator Fidel Castro, was indicted by the U.S. Justice Department today in Miami. በዚህ ዙሪያ ይህን ካልናችሁ በሌላ አቅጣጫ ወደ ትራምፕና ኩባ ስንወስዳችሁ ትራምፕ ኩባን ካልወረርኩ እያሉ ይገኛሉ። ትራምፕ አላርፍ ብለዋል። ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገሩ ነው። የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስታቸው አንቆ አሜሪካ ያስገቡት ትራምፕ የኢራን ጉዳይ ባይሳካላቸውም አሁን ደግሞ ፊታቸውን ወደ ኩባ አዙረው የካሪቢያኗን ደሴት ኩባን በመዳፌ ካላስገባው እያሉ ይገኛሉ። እረፉ የሚሉ ቢበዙም ጎሽ በርቱ የሚሉም አልጠፉም። ከወራት በፊት ግሪንላንድ ደሴትን ከዴንማርክ ነጥቄ ካልወሰድኩ በማለት ያዙ ይልቀቁኝ ሲሉ የከረሙት ትራምፕ በአውሮፓውያኑ በኩል ያልጠበቁት ከባድ ተቃውሞ ስለገጠማቸው በዚህ ጉዳይ ያለውን ምዕራፍ መዝጋት ግድ ብሏቸዋል። አሁን ደግሞ ፊታቸውን ወደ ኩባ አዙረው አንድ ወሳኝ የኩባ አዛውንት ተላልፈው ካልተሰጡኝ ጉድ አፈላለው እያሉ ነው። ይህ ሰው ራውል ካስትሮ ይባላሉ። እድሜያቸው 100 ሊደፍን 6 ዓመታት ብቻ ይቀሩታል። በመጪው ወር 95 ዓመት ይሞላቸዋል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1995 ሁለት አሜሪካውያን አብራሪዎች በአነስተኛ አውሮፕላኖች እያበረሩ ወደ ኩባ አየር ክልል ይጠጋሉ። በጊዜው የአሁኑ ተፈላጊና የወቅቱ የኩባ መከላከያ ሚኒስትር የነበሩት ራውል ካስትሮ በሏቸው በማለትም ሁለቱ አውሮፕላኖች እንዲመቱ ትዕዛዝ ያስተላልፋሉ። እነዚህ ሁለት አውሮፕላኖችም በኩባ አየር መቃወሚያ ተመተው አየር ላይ ይጋያሉ። አራት አሜሪካውያንም በዚያው ቅጽበት ህይወታቸው ያልፋል። The case goes back to 1996 when Cuban fighter jets shot down 2 planes operated by the Miami exile group Brothers to the Rescue, killing 4 people. እናም ይህ ከሆነ 3 አስርት ዓመታት ተቆጥረዋል። አሁን ደግሞ ትራምፕ ይህ ድርጊት ከተፈጠረ ከ3 አስርት ዓመታት በኋላ የቀድሞውን የኩባ ፕሬዝዳንት ራውል ካስትሮን ፍርድ ቤት ልገትራቸው ነው፣ አሳልፋችሁ ስጡኝ በማለት በዚያው በአሜሪካ የፍርድ ቤት ትዕዛዝ እንዲወጣባቸው አድርገዋል። ክስተቱን በተመለከተ በኩባውያን በኩል እየተባለ ያለው እነዚህ ሁለት አውሮፕላኖች እንዲመቱ የተደረገው የኩባን አየር ክልል ጥሰው በመግባታቸው ነው የሚል ነው። በአሜሪካ በኩል ደግሞ የለም አውሮፕላኖቹ የነበሩበት የበረራ አየር የትኛውም ሀገር ግዛት ያልሆነ ዓለም አቀፍ ግዛት ላይ ነው የሚለው ነው ይታያል። አሁን በአሜሪካና በኩባ መካከል ራውል ካስትሮን አሳልፋችሁ ስጡኝ፣ የለም አንሰጥም የሚለው አዲሱ ውዝግብ ተቀስቅሷል። 11 ሚሊዮን የሚጠጋ ህዝብን የያዘችው የካሪቢያን ደሴቷ ኩባ በሶሻሊስት ርዕዮተ ዓለም ፖለቲካ የቀጠለችው ሲሆን በአሜሪካ በኩል ይሄ ኮሚኒስታዊ አገዛዝ ከመላ ኩባ ተጠራርጎ እንዲወጣ ጽኑ ፍላጎት አለ። ኩባን በየጊዜው ከበባ ውስጥ በማስገባት ሀገሪቱ ነዳጅን እንዳታስገባ እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ በነዳጅ የሚሰሩት የኩባ ጄኔሬተሮች ስራቸውን እንዲያቆሙ በማድረግም ሀገሪቱን ሲያዳክሙ ቆይተዋል። Acting Attorney General Todd Castro was indicted by... Welcome to the News Hour. Raul Castro, the younger brother of the late Cuban dictator Fidel Castro, was indicted by the U.S. Justice Department today in Miami. The 96-year-old is still a major power behind the scenes in Cuba. Against Cuban leader Raul Castro. The case goes back to 1996 when Cuban fighter jets shot down 2 planes operated by the Miami exile group Brothers to the Rescue, killing... Look, Cuba is calling us. They need help. Look, Cuba is a failed nation. Cuba needs help, and we'll do that. ትራምፕ አሁን ባለው ሁኔታ እረፍት የሚያገኙ ሰው አልሆኑም። አንድ ጊዜ ግሪንላንድ፣ ሌላ ጊዜ ኢራን፣ ከዚያም ኩባ እያሉ ይገኛሉ።
አሜሪካውያን ደግሞ ትራምፕን ምኑን አመጣብን እያሏቸው ነው። For the first time in almost 70 years, tonight the Trump administration charging senior leaders in Cuba's government with killing Americans.